ውድድራችንን ጀምረናል። አሁን የሚወዳደሩ ተማሪዎች የአሸናፊዎች አሸናፊ ነው። ቴዎፍሎስ 5 ነጥብ በማምጣት ከራሱ ምድብ አሸናፊ ነበረ። በጸሎትም በተመሳሳይ 5 ነጥብ በማምጣት ከራሷ ምድብ አሸናፊ ነበረች። አሁን ደግሞ ሁለቱም አሸናፊ ተማሪዎችን ከሁለቱ ሞር እስኪ ማን ያሸንፋል? የአሸናፊዎች አሸናፊ ውድድር ነው ይሄ። ስለዚህ እዚህ ጋር ግን ሁለቱም ችለው ነው አይደል የመጡት አይደል? ስለዚህ አሸናፊ ናቸው። ግን የአሸናፊ አሸናፊ ነው አሁን የምንፈልገው የአሸናፊ አሸናፊ። ይሄ የ2018 ሰመር ካምፕ የመጨረሻችሁ ውድድር ነው። ይሄ በክፍል ውስጥ የመጨረሻ ውድድራችሁ ነው። ከቀጣይ ሳምንት ፈተናችሁ ውጪ ማለት ነው። ፈተና ነው ከዚህ በኋላ ያላችሁ። እንደ ውድድር ግን ይሄ የመጨረሻችሁ ነው። ስለዚህ በደንብ ተዘጋጁ ሁለታችሁ። እሺ ዝግጁ? የመቶ ቤት ጠይቃችኋለሁ። የመቶ ቤት አምስት መቶ 55 ሲደመር 234 ሲቀነስ 666 ሲቀነስ 111 ሲደመር 255 በጸሎት 265 አይደለም። ቴዎፍሎስም አልጨረሰም። እሺ 213 አይደለም። እሺ ኢልይሱ 489 አይደለም። ናታኒም 267 ነው ትክክለኛው መልስ። እዚህ ጋር ኦሬዲ አልተመለሰም። እሺ ቀጣይ ጥያቄ እኩል ናቸው። አሁንም 777 ሲደመር 222 ሲቀነስ 666 ሲቀነስ 212 ሲደመር 313 በጸሎት 434 ትክክል። በጸሎት 6 ነጥብ ከቅድሙን የቀጠለው ማለት ነው። 5 ነጥብ ነበራቸው። በጸሎት አሁን 1 ነጥብ አገኘች። እሺ እንቀጥል። ጥሩ ነው። ጥሩ ፉክክር። 985 ሲቀነስ 750 ሲደመር 150 ቴዎፍሎስ 385 ትክክል። 6 ነጥብ እንቀጥላለን። 548 ሲደመር 451 ሲቀነስ 888 ቴዎፍሎስ 111 በጸሎት ኦሬዲ አባክስሽ ላይ ያለውም መልስ 222 ነው። አባክሱ ላይ ያለው የቴዎፍሎስ ደግሞ 111 ነው። ስለዚህ ቴዎፍሎስ ነው ትክክል የመለሰው። 7 ነጥብ ቴዎፍሎስ 7 ነጥብ። እሺ 3 ጥያቄ ይቀረናል። 634 ሲደመር 155 ሲቀነስ 666 በጸሎት 123 ትክክል። 7 ነጥብ። ስንት ጥያቄ ይቀራል? 2 ጥያቄ የመለያ። እሺ
453 ሲደመር 521 ሲቀነስ 352 በጸሎት 622 ቴዎፍሎስም ትክክል ነበር የመለሰው። ለትንሽ ነው የተቀደመው፣ ለትንሽ በጸሎት 8 ቴዎፍሎስ 7። አሁን ቴዎፍሎስ ከመለሰ ያው እኩል ነጥብ ይኖራል። የመለያ አንድ ጥያቄ ይኖራል። በጸሎት ከመለሰች ግን ያልቃል። እሺ 986 ሲቀነስ 651 ሲደመር 113 በጸሎት 448 ትክክለኛ መልስ። ናይስ። እስኪ በደንብ አጨብጭቡላት። ናይስ ጎበስ። በደንብ ሞራል ስጧ። ናይስ